ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬ የምንመለከተው አሜሪካና ቬንዙዌላ ወደ ሙሉ ጦርነት ሊያመሩ ነው። በሁለቱ ሀገራት መካከል እየተካረረ የመጣው የዲፕሎማሲ እንዲም ወታደራዊ እሰጥ አገባም ከቀን ወደ ቀን እየጨመረ ነው። ችግሩ ለዓለም ይተርፋል ተብሎም ይጠበቃል። ዶናልድ ጄ ትራምፕ ስሜታዊ ሆነዋል። እንዲሁም ፑቲንና ሺ ጂንፒንግ ሁለቱ ትልልቅ መሪዎችም ጭምር በዚህ ጉዳይ ላይ ተሳትፈውበታል። ይህ አካሄድ ምናልባትም የቀጠናውን ጂኦፖለቲካዊ አስተላለፍንም ጭምር ይቀይራል ተብሎ ይጠበቃል። ዶናልድ ጄ ትራምፕ በስደተኛ በአደንዛዥ እጽ አሳበው ቬንዙዌላን ነዳጅ ሊቀራመቱ አቅደዋል። እንዲሁም አሜሪካ የቬንዙዌላን መንግስት ሙሉ በሙሉ እንዲቀየር ከስልጣንም እንዲወርድም እየሰራች ነው። አሜሪካ ወታደሮቿን እንዲሁም የባህር ሰርጓጅ መርከቦቿን ጭምር ወደ ቬንዙዌላ ድንበር እያስጠጋች ይገኛል። የዶናልድ ጄ ትራምፕ አስተዳደር እንዳለው ከሆነ ቬንዙዌላ በሚሊዮን የሚቆጠሩ ስደተኞችን እየላከችብኝ ነው ሁን ብላ ሲል ከሷል። እንዲሁም አሜሪካ የዚህ ክስ አካሄድ ሙሉ በሙሉ ሀገሪቷን ለመውረር አመቺ ባለመሆኑ አሁን ወደ አደንዛዥ እጽ ቀይሮታል። ቬንዙዌላ የአደንዛዥ እጽና ስደተኞችን በገፍ እየሰደደችብኝ ነው ብሎ ከሷታል። እንዲሁም እውነታውን ግን ስንመለከተው አሜሪካ የቬንዙዌላ ነዳጅ እንዳማለላት መረጃዎች ይጠቁማሉ። Venezuela's been a very bad actor. They've been sending millions of people into our country, many of them Tren de Aragua, some of the worst gangs. Well, we're going to stop drug trafficking, and we've done a lot. There's nobody coming in on the water, that I can tell you. The water is like, there's nobody. There's no drugs coming in on the water. Getting land, oil rights, whatever we had, they took it away because we had a president that maybe wasn't watching. But they're not going to do that. We want it back. የቬንዙዌላው ፕሬዝዳንት እንዳሉት ከሆነ የአሜሪካንን የዋሽንግተንን ጣልቃ ገብነት ለመከላከል እንቅስቃሴ ጀምረዋል። እንዲሁም ጣልቃ ገብነትንም ሌሎችንም ትንኮሳዎችንም ጭምር ለመቀልበስ ዝግጅት እያደረጉም ጭምር ነው። ህዝባቸውንም በማንቃት ላይ ይገኛሉ። So whether Venezuela is next in a long line of US interventions appears to depend on how long Maduro can resist Trump's pressure and how far Washington is willing to go. የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቬንዙዌላው ፕሬዝዳንት ጋር ከማዱሮ ጋር የስልክ ንግግር አድርገው ነበረ። ዶናልድ ጄ ትራምፕ ያቀረቡት መደራደሪያ ይሄኛው ነበረ። የቬንዙዌላው ፕሬዝዳንት ስልጣን እንዲለቁ እሳቸውና ቤተሰቦቻቸውን መውጫ ማምለጫ እንደሚሰጡ እንዲሁም የደህንነት ሽፋንም ጭምር ለመስጠት ዝግጁ መሆናቸውን አሳውቀዋል። እንዲሁም አሜሪካ በቀጠናው ያላትን ወታደራዊ ኃይል እያስፋፋችም ይገኛል። የኒውክሌር ተሸካሚ የባህር ሰርጓጆችንም ጭምር በቬንዙዌላ ድንበር አቅራቢያም አሜሪካ ማሰማራት ጀምራለች። Trump confirmed he had spoken with Maduro and then mysteriously added, I wouldn't say it went well or badly, which usually means it went exactly how you might imagine a Trump-Maduro phone call would go. And here's where it gets more serious. The United States is expanding military operations in the Caribbean, not small patrols. We are talking about the USS Gerald Ford, a nuclear-powered supercarrier, plus a surge of naval vessels. Signaling presence? Yes. ዋሽንግተን እንደምትለው ከሆነ ቬንዙዌላ ሙሉ በሙሉ የአደንዛዥ ዝውውርን የቬንዙዌላ መንግስት ይረዳል ብላለች። እንዲሁም በዚህ አሳባ የቬንዙዌላ መንግስት ከስልጣን እንዲለቅም በተደጋጋሚ እየተናገረች ነው። ቬንዙዌላ ግን ክሱን በተደጋጋሚ ውድቅ እያደረገችው ይገኛል። Washington believes it can decide who should be in power in which country. And from Washington's point of view, Maduro should not be in power at all. They've linked him to drug trafficking. They say drug shipments are leaving Venezuela and ending up in the United States. Of course, Venezuela denies this, but it doesn't matter now. አሜሪካ በተደጋጋሚ ቬንዙዌላን እየከሰሰች ቢሆንም አሁን ግን የአሜሪካ ፍላጎት ፍንትው ብሎ
ግልጽ እየሆነ መጥቷል። የስደተኛ የአደንዛዥ እጽ የሚሉት ጥያቄዎችን አሁን ሙሉ በሙሉ የስልጣን ግልበጣ መሆኑም ጭምር እየታወቀ ነው። አሜሪካ ታዛዥ የሆነ ለአሜሪካ ገባሪ የሆነ መንግስትንም በቬንዙዌላ ላይ ማስፈን ትፈልጋለች። ቬንዙዌላውያን ግን ይህንን እየደገፉ አይደለም። ከፍተኛ የሆነ የፖለቲካ መከፋፈል በቬንዙዌላ ውስጥ ቢኖርም የአሜሪካንን ወረራ ግን የሚቀበል አንድም ኃይል በአሁን ሰዓት ላይ የለም። የቬንዙዌላው ፕሬዝዳንት የአሜሪካንን ስልጣን ልቀቅ ጥያቄ መደራደሪያም ጥያቄዎች አቀርበውበታል። የመጀመሪያው ሁሉም የአሜሪካ ማዕቀብ ይነሳልን የሚል ጥያቄ አቅርበዋል። ሁለተኛ ቬንዙዌላ ባለስልጣናት፣ ባለሀብቶች ሙሉ በሙሉ የተጀመረባቸው ክስም ይቋረጥ የሚልም ጥያቄ አክለውበታል። የማዱሮ ምክትል የሚመራ የጊዜያዊ መንግስትም እንዲቋቋምም ጭምር ለአሜሪካ ምላሽ ሰጥተዋል። Apparently Maduro asked for worldwide immunity from prosecution. He also asked for removal of all US sanctions against him, and also sanctions against more than 100 Venezuelan government officials. They've all been accused by the United States of human rights abuses, drug trafficking, or corruption. Maduro even asked for an interim government led by his vice president. ስልጣን ልቀቅ እያለች ስትጠይቅ የነበረችው ዋሽንግተን ምላሽ ሰጥታለች። ዶናልድ ጄ ትራምፕ እንዳሉት ከሆነ ሁሉንም የቬንዙዌላን መንግስትን ጥያቄዎች ውድቅ አድርገዋል። አንድ ማስፈራሪያም አክለውበታል። በአንድ ሳምንት ጊዜ ውስጥ ልቀቅ የሚል ቀነ ገደብም አስቀምጠዋል። ካውንት ዳውኑንም አስጀምረውታል። ይሄ እንቅስቃሴ በቀጠናው ያለውን የፖለቲካል ውጥረት ያባብሰዋል ተብሎ ይጠበቃል። ግን ይሄ እንቅስቃሴ ላይ ቀነ ገደቡ ሙሉ በሙሉ አልፏል። የአሜሪካ ውሳኔም እየተጠበቀ ነው። Donald Trump rejected most of Maduro's demands. He gave Maduro 1 week to leave Venezuela. That deadline, that 1 week deadline passed on Friday. የቻይናው ፕሬዝዳንት ሺ ጂንፒንግ እንዳሉት ከሆነ በቬንዙዌላ የሚደረገው ጣልቃ ገብነት ህገ ወጥ ነው ብለውታል። እንዲሁም ሉዓላዊነትንም ጭምር መዳፈር መጋፋትም ነው አሜሪካ የተያዘችው ብለዋል። እንዲሁም በዚህ ምላሻቸው ላይ ጠንካራ የዲፕሎማሲያዊ የመልስ ምትም ጭምር ሰጥተዋል። ሺ በብዙ የሀገራት ጉዳዮች ላይ የማይናገሩ ቢሆንም የዚህን ጣልቃ ገብነት ግን በትኩረት እንደሚመለከቱት አሳውቀዋል። ቻይና በቀጠናው ላይ ትልቅ የተባለ መስፋፋትንም እያደረገች ነው። በእነዚህ ሀገራቶች ጋር ሰፊ የተባለ የንግድ ስምምነቶችንም ጭምር ታደርጋለች። Xi's message even sharper. China categorically rejects any foreign interference in Venezuela under any pretext. Categorically, under any pretext. Those are fighting words in diplomatic language. አምባገነኑ ዶናልድ ጄ ትራምፕ አንድ መልእክትን አስተላልፈዋል። መልእክቱም የተላለፈው በትሩዝ ሶሻል ሚዲያቸው ላይ ነው። እንዲህ ብለዋል። ሁሉም የአየር ክልሎች፣ መንገዶች እንዲሁም ሙሉ በሙሉ ዝግ እንዲደረጉ አዘዋል። ትራምፕ ማብራሪያ አልሰጡም። የዛችን ሀገር ሙሉ በሙሉ የአየር ትራንስፖርት ሲያግዱ ምንም አይነት ማብራሪያ ጭምር አልሰጡም። ዶናልድ ጄ ትራምፕ የጂኦፖለቲካውን ውጥረት ሙሉ በሙሉ ሊያፋፍሙት ይችላሉ ተብሎ ይጠበቃል። ቀጠናውን ሙሉ በሙሉ ዝግ አድርገውታል። ይህ ማለት ከቬንዙዌላም ጭምር ሌሎች ሀገራትም ጭምር ይጎዳሉ ማለት ነው። Donald Trump jumps onto Truth Social and writes, "To all airlines, pilots, drug dealers and human traffickers, please consider the airspace above and surrounding Venezuela closed." One line. No explanation. Just a geopolitical spark dropped into dry grass. በቬንዙዌላና በአሜሪካ በኩል ያለው ውጥረት ከቀን ወደ ቀን እየተባባሰ መጥቷል። በአሁኑ ሰዓት ግን ሀያላኑ ራሻና ቻይና እየተሳተፉበት ይገኛሉ። ፑቲን እንዲሁም ሺ ጂንፒንግም የእንኳን ደስ አሎት የመልካም ልደት መልእክትንም ጭምር ደብዳቤ ለቬንዙዌላው ፕሬዝዳንትም እየላኩ ነው። በዚሁም የስትራቴጂካል አጋርነትም ጭምር እየታየ ነው። ቻይና በቀጠናው ያላትን የንግድ እንቅስቃሴ በሰፊው እየጨመረችው ይገኛል። But from Xi Jinping and Vladimir Putin. You know a story is shifting when the two most powerful challengers to US global influence send the Venezuelan president letters that read less like happy birthday and more like we've got your back, publicly, loudly and strategically.
Putin's message? Unwavering solidarity with the friendly people of Venezuela. That's basically Putin saying, we stand with Maduro no matter what pressure Washington applies. በዚህ በቬንዙዌላና በአሜሪካ ውጥረት ላይ ቬንዙዌላውያን ለመንግስታቸው ድጋፋቸውን ማሳየት ጀምረዋል። የወራት የቆጠረው የስለንቦና ጦርነት የስለንቦና ሽብርተኝነት ነው ብለው የቬንዙዌላው ፕሬዝዳንት ተናግረዋል። ማዱሮ ማናቸውንም ጣልቃ ገብነትን አንቀበልም ብለዋል። ስለ ሀገራቸው ያላቸውን ፍቅር እየገለጹም ነው። የፖለቲካ ልዩነትም ያላቸው በአሁን ሰዓት ላይ ልዩነታቸውን አጥበው ትተውት ሀገራቸው በአሜሪካ መወረሯን ለመቀልበስ እየታገሉ ነው። ሰፊ የተባለ የሚሊሻ እንቅስቃሴም ወታደራዊ ስልጠናም እየተደረገ ነው። አንድም የአሜሪካ ወታደር የቬንዙዌላን መሬት አይረግጥም ሲሉ እየዛቱ ነው። We have lived through 22 weeks of an aggression that can be described as psychological terrorism. These 22 weeks have put us to the test, and the people of Venezuela have shown their love for the homeland. If 22 weeks ago we loved Venezuela, today we love her infinitely, and we are willing to continue defending her and to lead her down safe paths of peace. በአሁኑ ሰዓት ላይ የአሜሪካ ጦር በሰፊ ወደ ቬንዙዌላ ድንበር አቅራቢያ እየደረሰ ነው። እንዲሁም አውሮፕላን ተሸካሚ ትልልቅ የተባሉ የአሜሪካ መርከቦችም እየቀረቡ ነው። ድንበር አቅራቢያ ላይ ሰፊ የተባለ ውጥረት በአሁን ሰዓት ላይ ነግሷል። The US military has been closing in. The world's largest aircraft carrier is in the Caribbean. It is surrounded by warships. It is supported by US Marines. Aircraft have been delivering supplies into Puerto Rico. Puerto Rico hosts key US military facilities in the region. በዚህ ሰዓት ላይ አሜሪካ የቬንዙዌላው ፕሬዝዳንትን ስልጣን ይልቀቁ እያለች ነው። እንዲሁም የቬንዙዌላው ፕሬዝዳንት ስልጣን በአሜሪካ ትዕዛዝ አልለቅም እያሉ ነው። የሁለቱ ሀገራት ትንቅንቅ ወደ ትልቅ ጦርነት እያመራም ይገኛል። ሁለቱ ሀገራት አሜሪካና ቬንዙዌላ መካከል ያለው መካረር ከቀን ወደ ቀን እየተባባሰ መጥቷል። ጉዳዩ የአደንዛዥ እጽ ዝውውር አይደለም፣ ፖለቲካዊ ፍላጎት እንጂ። So on one side there is a US president, he says Maduro must go. On the other side there's a Venezuelan leader, he says he's not leaving. And between these two positions there is a standoff taking shape. This story is no longer about drug trafficking. It never was. This is a test of power, a test of political will, a test of who will blink first, and a test of how far both sides are prepared to go. የዶናልድ ጄ ትራምፕ መንግስት ያስቀመጠው የአንድ ሳምንት ስልጣን ልቀቁ ከሀገር ውጡ የሚለው ጥያቄ ቀነ ገደቡ አልፏል። የዶናልድ ጄ ትራምፕ ነጩ ቤተ መንግስት ኦቫል ኦፊስ ዝግ ስብሰባ እያካሄደ ነው። ከዚህ ስብሰባ የሚገኘው የትኛውም ውሳኔ የቀጠናውን ፖለቲካ እሳት ይጭርበታል ተብሎ ይጠበቃል። ዶናልድ ጄ ትራምፕ ስሜታዊ መሆናቸውንም ታይቶባቸዋል። Right after Trump's deadline expired, he called his top national security advisors to the Oval Office. They held a closed-door meeting. They discussed Venezuela, what comes next in Venezuela. That's what they talked about. And the White House has confirmed this meeting, although they said nothing about the decisions that they made. አሜሪካ በቬንዙዌላ አቅራቢያ የሚንቀሳቀሱ ጀልባዎችንም እየመታች ነው። ምንም ማስረጃ መረጃም ሳታገኝ የትኛውንም ጀልባዎች ጥቃት እያደረሰች ነው። አሜሪካ ለዚህ ደግሞ ምላሽ የሰጠችው አደንዛዥ እጽ አዘዋዋሪ ናቸው የሚል ነው። በደርዘን የሚቆጠሩ ጀልባዎች እየተመቱ ነው። እንዲሁም አሜሪካ በ10 ዓመታት ውስጥ አሰማርተው የማታቀውን ግዙፍ ጦር በቀጠናው ላይ አሰማርታለች። US President Trump has sent the largest naval fleet into the Caribbean in decades, officially to wage war on drug smuggling boats. Critics say it's a flimsy pretext for regime change in Venezuela. Is the US heading for war with the South American country? የቬንዙዌላው ፕሬዝዳንት አሁንም ለአሜሪካ እጅ አልሰጡም። እሳቸው ለኦፔክ አባል ሀገራትም ነዳጃችንን ከአሜሪካ ዘረፋ ታደጉልን ብለው እየጮሁ ነው። እንዲሁም ቬንዙዌላ ለባርነት ሰላም አትታጭም፣ አትታዘዝም፣ አትተባበርም ብለውም ተናግረዋል። The government has reached out to OPEC requesting assistance to protect its reserves from the US, and Maduro remains defiant. He's held large public rallies, danced to a song calling for peace, and vowed that his country will not submit to what he calls a slave's peace. አሜሪካ በቬንዙዌላ ቀጠና ላይ ከ15000 በላይ ወታደሮችን አሰማርታለች። እንዲሁም የእጽ ዝውውሩ በቬንዙዌላ መንግስትም ጭምር ይታገዛል የሚል ክስም አቅርባለች።
በአሁን ሰዓት ላይ አሜሪካ እንደምትለው ከሆነ የቬንዙዌላ መንግስት ጀልባዎችን ሙሉ በሙሉ እየመታው ያለውት የቬንዙዌላ መንግስትም የእጽ ዝውውሩ ላይ ይሳተፋል ብዬ ስለማምን ነው ብላለች። ግን አንድም መረጃቸውን በማስረጃ ማስደገፍ አልቻሉ። This is a boat that the US claims was involved in drug trafficking. Since September, Washington has blown up 24 of them in the Caribbean Sea and the Pacific Ocean, aiming to stop narcotics reaching American shores. President Trump says Venezuelan leader Nicolas Maduro and his close circle are running a drug trafficking network called the Cartel de los Soles. The White House designated it as a terrorist organization last month and has built up a massive military presence in the region. It's deployed 11 warships, including the world's largest aircraft carrier, the USS Gerald R. Ford, and amassed 15,000 troops. It's also reopened a naval base in Puerto Rico after more than 2 decades. አሜሪካ ከዚህ ቀደም በዚህ በቬንዙዌላ ቀጠና ላይ ማንንም የማትታገስ ሀገር ነች። አውሮፓን ወዳጇን ጭምር በቀጠናው ላይ ያደረገችውን መስፋፋት እጇን ቆርጣ መልሳለች። በአሁን ሰዓት ላይ ቬንዙዌላን ጨምሮ በቀጠናው ላይ ሰፊ የተባለ የቻይናውያን ባለሀብቶች መስፋፋት አለ። የቻይና መንግስት ትልልቅ የተባሉ ወደቦችን እያለማ ነው። በዚሁም የቻይና መንግስት ነዳጆችን ሙሉ በሙሉ እየተከራየም እያጓጓዘም ጭምር ነው። አሜሪካ ሙሉ በሙሉ የቀጠናው ላይ የቻይናን መስፋፋት እንደ ስጋት እየተመለከተችው ነው። ቻይና የላቲን አሜሪካ ሀገራትን በትልቅ የንግድ ስምምነት ይዛቸዋለች። እንዲሁም ከአሜሪካ የተሻለ የንግድ ግንኙነት ከቻይና ጋር አላቸው። In 1823, President James Monroe warned Europe against interfering in the region, declaring it a US sphere of influence. Today, that rival power is China, now Latin America's largest trading partner. አሜሪካ በፖርቶሪኮ የሚገኘውን ከዚህ ቀደም ትታው ለቀው ሄዳው የነበረውን ቦታ በአሁን ሰዓት ላይ ተቆጣጥረዋለች። ይህ ቦታ ስትራቴጂካል የተባለ ቦታ ነው። ቦታው ለቬንዙዌላ በጣም ቅርብ የተባለ እንዲሁም ፊት ለፊት መተያየት የሚያስችል ቦታ ነው። በዚህ ቦታ ላይ አሜሪካ ዘመናዊ የተባሉ ድሮኖችን፣ ሄሊኮፕተሮችን እንዲሁም በኒውክሌር የሚሰሩ ሰርጓጅ መርከቦችንም ጭምር እያሰማራች ነው። አሜሪካና ቬንዙዌላ ተፋጠዋል። ነዳጁ ዋነኛ የመፋጠጣቸው ምክንያት ጭምር ነው። The Roosevelt Roads naval base in Puerto Rico was shut down in 2004. For the last 2 decades, it was abandoned and slowly being reclaimed by nature. But now, the US military is back, and with their most advanced fighters, Reaper drones, and Osprey tilt-rotor aircraft. Puerto Rico is a largely self-governed territory of the US. The US military buildup is not only on the island, it's taking place across the Caribbean, with warships, aircraft, and even a nuclear-powered submarine. በአሜሪካና በቬንዙዌላ ያለው ውጥረት ከቀን ወደ ቀን እየተካረረ መጥቷል። እንዲሁም ቬንዙዌላውያን በአሁን ሰዓት ላይ አንድ ሆኖ አሜሪካንን ለመውጋት ዝግጁ ናቸው። አሜሪካውያን ዘመናዊ የጦር መሳሪያዎችን ጭምር ወደ ቬንዙዌላ አቅራቢያ ድንበር አቅራቢያ አሰማርተዋል። በዚህ ሰዓት ላይ የዚህ ጦርነት እንቅስቃሴ ከተጀመረ ራሻና ቻይናም ይገባሉ ተብሎ ይጠበቃል። ቀጠናው ሰፊ የተባለ ችግር አጋጥሞታል። አሜሪካ ትልቅ የተባለ ውግዘትም ጭምር በጸጥታው ምክር ቤት እየገጠማት ነው። ሙሉ በሙሉ ኢምፔሪያሊስት የሆነ እሳቤ እየታየባት ነው ተብሏል። የአንድን ሀገር የምድርም እንዲሁም የባህርንም መንቀሳቀሻ ትራንስፖርት መስመሮች ሙሉ በሙሉ መዝጋት ይሄ አምባገነናዊ አካሄድ ነው ተብሎም እየተተቸች ነው። ዶናልድ ጄ ትራምፕ አሁንም ቬንዙዌላን በስደተኛ አሁንም በእጽ ዝውውር አሳበው የቬንዙዌላን ነዳጅ ሙሉ በሙሉ ለመቀራመት ዝግጁ ሆነዋል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።